ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈለግም። ቁጭ ብዬ አይደለም መቀመጥ አልችልም። ህመሜን ለሰው ማሳየት አልፈለግም። እኔ ወደ ሕክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። አዶናይ ማለት ምን አይነት ሰው እንደሆነ ታውቃላችሁ? ይሄ ምን ነጭ ወረቀት ነው። ነጭ ወረቀት። እንግዲህ አዶንዬ ስላወቅኩ በጣም ደስ ብሎኛል። ስለተፈታህ በጣም ደስ ብሎኛል። ልብህን እግዚአብሔር እንዳይቀይረው ቃል በቃል እንደውም ራሱ ይነግራቸዋል። በጣም መልካም ሰው፣ በእውነት መልካም፣ በጣም መልካም ሰው ነው። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች ተመልሰን መጥተናል። ለቻናሉ እንግዲህ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንዳረሱ። እስካሁን ሰብስክራይብ ያላረጋችሁ ሰዎች ካላችሁ ሰብስክራይብ እያረጋችሁ 5000 ንግባ ቶሎ ማለት ከተከፈተ 2 ወር እንኳን አልሞላውም ይሄ ቻናል። ኦልሞስት ግን ወደ 4500 አካባቢ እየተጠጋ ነው ያለው ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። ያ በዛሬ ቪዲዮ ላይ እንግዲህ ብዙ ወቅታዊ ጉዳዮች አሉ፣ የሰሞኑ ጉዳዮች አሉ። በዚህ ሳምንት የተነሱ በጣም ብዙ አይነት ጉዳዮች አሉ። እንግዲህ በአንድ ቪዲዮ ባናጠቃልለውም በተከታታይ በ2 ቪዲዮ እንመጣበታለን ማለት ነው። አሁን ብዙም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። እንግዲህ አዶንዬ ስላወቅኩ በጣም ደስ ብሎኛል። ስለተፈታህ በጣም ደስ ብሎኛል። ቴንክ ዩ ሶ ማች ባይ ዘ ዌይ ጋይስ፣ በጣም የሚገርም ፐርሰናሊቲ ነው ያለው። እግዚአብሔርን እኔ እንደዛ አይመስለኝም ነበር። አዶንዬ ቅድም መኪናው ስናወራ ነበረ እና ዘ ሞስት ሃምብል ፐርሰን ጌታ ምስክሬ፣ በጣም ነው የተመቸኝ። ቴንክ ዩ ሶ ማች። አንተም ገራሚ ሰው ነህ። ቴንክ ዩ አይ አፕሪሺየት። ሰው የምታውቀው ባይ ዘ ዌይ በቃ ቀርበን ተገናኝተናል እና በጣም ደስ የምትሉ ናችሁ። ቴንክ ዩ ሶ ማች። ብዙ ስራ እንሰራለን አብረን። ናኦሚ እኮ ሲጀመር እኔ በድሮም ራሱ የተወደደው ራሱን ሆኖ ስለሚመጣ ነው አይደል እንዴ? አሪፍ ባህሪ እኮ ነበረው ናኦሚ ራሱ እግዚአብሔርን። እና እንደዚህ እውነቱን ስትመሰክር ነው የሚያምርበት። እኛ ያየነውን ነገር እንዴት አልታያችሁ ነው? የዛኔም እኮ ከሌሎቹ ቲክቶከሮች ጋር ጸባችን የነበረው ማለት ነው። እና አሁን ናኦሚ በደንብ መመስከር ጀምራለች። እስኪ ሌላ ቪዲዮ ላይ ደግሞ ናኦሚ በጣም ብዙ የመሰከረችበት ቪዲዮ አለ። እስኪ እናዳምጠው። የሚባል የለበትም ወፍ ክፋት የሚባል የለበትም ልጁ። አሽቃባጭ ነኝ እኔ ወንድም፣ ችግር የለም በለኝ። አንተ እኔ አወራለሁ። በእውነት በጣም አምብል ሰው ነው የመጨረሻ ማለት ነው። እና ያስደነግጣችኋል ሀምብልነቱ። ራሳችሁ እንድታዩት ነው የሚያደርጋችሁ። ግን ታውቆን ነበር እኛ በሚዲያ ራሱ ነው። አሁን እኮ እሱ የማስመሰል ስራ አይሰራም እኮ። አሁን ሚዲያ ላይ ሲመጣ ሶሻል ሚዲያ ላይ አብዛኛው ነገር ላይቭ እንደሚቀረጽ ቁጠሩትና ይታይ ነበር በደንብ። ሀምብልነቱ እኮ በደንብ በሚሰራቸው ቪዲዮዎች ያስታውቅ ነበር። ለምን በጣም ብዙ ቪዲዮዎች ነው የሚሰራው፣ አንደኛ ነገር ማለት ነው። እንደዛ ያን ሁላ ቪዲዮ እየለቀቀ ኤዲት ሳይደረግ እየለቀቀ የሆነ ሰዓት እኮ መስራት ነበረበት አይደል? እንደው የሆነ እያስመሰለ ቢሆን የሆነ ሰዓት ይስት ነበር። ገብቷችኋል? አሁን እኛ እዚህ ዩቲዩብ ላይ የምንቀርጻቸው ቪዲዮዎች ምናምን ኤዲት ተደርገው የሆነ መጥፎ ነገር ካወራን ተጠንቀቀን ኤዲት አድርገን ቆራርጠን ነው የምናወጣቸው ማለት ነው። አሁን የእሱ እኮ አወራ አይደለ? ቀጥታ ነው የሚለቀቀው፣ በቃ ቀጥታ ማለት ነው። እና ያን ሁላ ሰዓት ያን ሁሉ ጊዜ ያን ሁላ ቪዲዮ ሲቀርጽና ሲለቅ ማለት ነው የሆነ መጥፎ ባህሪ ሊኖርበት ይችላል። ሰው ነው አይሳሳትም አይደለም። ግን በጣም ጥሩ ነገሩ የሚጎላ ልጅ ነው። በጣም በቃ ሀምብል እንዳለው ናኦሚ በጣም ሀምብልነቱ በጣም የሚታይ ነገር ነው በግልጽ ማለት ነው። እና ለዚህ እኛ ይሄ ነገር እንዴት አልታያችሁም ነበር ስንል የነበረው። የመችሽ ናኦሚ አሁንም ቢሆን አምናበት ራሳችሁ እንድታዩት ነው የሚያደርጋችሁ። በቃ ያለው አቅራቦት ምናምን በቃ ለሰው ያለው ሪስፔክት ምናምን የሆነ ነገር ላይ በቃ ኑ ቤት እንሂድ እንደዚህ በአንድ ቀን አንድ ዓመት ማቀው ነው የመሰለኝ። እኔ በአንድ ቀን እግዚአብሔር እኔ 1 ዓመት ማቀው እኔ ባይዘዊ ከማንም ቲክታከር ጋር እንደዚህ ቪዲዮ ሰርች አሁን ራሱ የሰራሁት ቪዲዮ አለ። በጣም ሀምብል ሰው ነው። በጣም ሰውን ሪስፔክት ያደርጋል ከማንም ሰው ጋር ደግሞ እውነቴን ነው የምላችሁ። እዚህ ሰው ያከሳስራል ኮመንት ላይ ምናምን እንጂ ማለት ነው ልጁ ከማንም ሰው ጋር ችግር የለበትም። በጣም በቃ ምንም የሱ ፍላጎት ምንድነው? አብረን እንደግ፣ ሁላችንም አብረን እንደግ፣ እንደዚህ እናርግ፣ እንደዚህ እንስራ ምናምን እንጂ ከማንም ሰው ጋር ራሱ እንትን የለበትም። ከማንም ሰው ኔጌቲቭ ነገር ምናምን የሚይሰው አይደለም። እኛ በቃን። ከዚህ በኋላ እናንተ ደግሞ አውሩ እስኪ። ናኦሚ እኛ አወራን ስላልሆነ ዘግይተውም ቢሆን ስለ ልጁ ስለተረዳችሁ ቴንኪው እግዚአብሔርን። ጀስት በቃ ስራውን ይስራ እግዚአብሔርን። በቃ ምንም እንትን አትበሉት፣ አትጥመዱት ነው እኮ እኛ እንጂ እኛም ወደ ራሳችን ስራ ደግሞ እንግባ።
እግዚአብሔር እንዴ የምሬን ነው። እኔ በጣም ስላስገረመኝ ነው ዛሬ ቀኑ ሙሉ በጣም ስላስገረመኝ ነው። እኔ አብሬው ነው ያልኩት ዛሬ ቀኑ ሙሉ ስናወራ ምን ስንልና እንዴ ነገርኩት ለራሱ ይሄ በጣም አንተ እንደው አደራህን ልብህ እንዳይቀየር አልኩት። ልብህ እንዳይቀየር። እኔ እውነቱን ነው የምነግራችሁ። ማንም ሰው አሽቃባጭ ይበለኝ፣ እኔ ግን ስለማንም ሰው እውነቱን ነው የምናገረው። ልብህን እግዚአብሔር እንዳይቀይረው ቃል በቃል እንደውም ራሱ ይነግራችኋል። ልብህን እግዚአብሔር እንዳይቀይረው እንደው በእናትህ አልኩት። በቃ ምክንያቱም በጣም መልካም ሰው ስለሆነ በጣም መልካም ሰው፣ በእውነት በጣም መልካም ሰው ነው። መጥፎ ነገር አያስብም። በቃ ጥሩ ነገር ነው የሚያስበው። እንደዚህ የሆነ ነገር ብትሉት እንኳን የሆነ መጥፎ ነገር ብትሉት ማለት ነው ያንን መጥፎ ነገር ምናልባት እኔ ጋር ስህተት ይኖር ይሆን ብሎ ነው የሚያስበው። እንኳን ሊቀየማችሁ ቀርቶ ምናምን ነገር አይደለም። እና የምሬን ነው በጣም ነው ያከበርኩት እግዚአብሔርን በጣም ያከበርኩት ሰው ነው አዶናይ ማለት በጣም ያከበርኩት ሰው ነው። ናኦሚ ምስክርነቷን ሰጥታለች። ተአምር የአዶናይ ነገር በጣም ተአምር ነው ነብይ። አታሽቃብጥ። ኧረ የኔ ወንድም እባክህ በለኛ አሽቃባጭ። እናንተ እኮ ችግሩ እውነት ሲነገር አሽቃባጭ ነው ይመስላችሁ፣ ስንሳደብም ደግሞ መጥፎ ትሉናላችሁ። እውነት ስንናገር ደግሞ አሽቃባጭ ትሉናላችሁ። ግራ ገባን እኮ ምን አገባን እኛ እናወራለን። ለማንኛውም ግን ጋይስ ልንገራችሁ አልታሰርኩም እና በሳምንት ደግሞ ጠላትና ወዳጃችሁን ትለዩበታላችሁ። እኔ ደግሞ በጣም ሲወደኝ ነበር ጃኒሻ። እኔ ምን ልበላችሁ፣ ወይኔ በጣም ነው የምትወዱኝ ግን ክርስቶስን እንደምትሉ። አይ እኔ ማንባይ መጣ ወጥቼ ቪዲዮ እያየሁ ነበርና ሁላችሁም የለቀቃችሁትን ቪዲዮ እያየሁ በጣም በቃ አንጀቴን በላችሁት። ክርስቶስን በጣም ደስ ያለኝ አሌክስ ነው እንዴ? አያረጃኒ ፋራው እንኳን አዶናይ ማለት ምን አይነት ሰው እንደሆነ ታውቃላችሁ? ይሄ ምን ነጭ ወረቀት ነው። ነጭ ወረቀት ወይኔ ነው ነጭ ወረቀት በቃ ውስጡ ጌታ ምስክሬ በጣም ንጹህ ሰው ነው። ንጹህ ሰው በጣም ሀምብል በጣም የዋህ ይሄ በቃ ሲያወራችሁ ምናምን በቃ በጣም የሚገርም ሰው። እኔ ነገርኩት በጣም ብዙ ነገር ነው ያወራነው። እንዴ በጣም ብዙ ነገር ነው ያወራነው። ክፋት የሚባል የለበትም። ወፍ ክፋት የሚባል የለበትም ልጁ። ምን እያሰብኩኝ እንደሆነ ታውቃላችሁ? አሁን እንደዚህ ከማውራት ከጀመረ በኋላ ዩቲናስ ብሎክ እንዳታረገው እየፈረውለት ነው ለናሆም ፎንቲ ማለት ነውና በጭራሽ ነው የማይመቻት። ስለ አዶናይ ጥሩ ነገር የሚያወሩ ሰዎችን ጠቅላላ ብሎክ አድርጋለች። እና አሁን ላይ እሱን ደግሞ ከቀረቡት ሁሉንም ሰዎች እያሳመነ ነው ያለው። ትንሽ ከቀረቡት ማለት ነው። እሷ ራሱ እኮ አንድ ቀን ከእሱ ጋር ብትውል እርግጠኛ ነኝ ፍቅር ነው የሚይዛት፣ እርግጠኛ ነኝ። እና አሁን በጣም እንጃ ብሎክ ነው የምታደርገው ወይ የሆነ ነገር ትሰርበዋለች ወይ ሪፖስት አድርገው ነገር እንዳትለው። ትልቅ ሰርፕራይዝ ምንድን ነው? ፕሊዝ ማ ብራዘር ካም ሂር። የኔ አባት ጆሲማን ከአዶናይ ጋር እና ይበሏትን ጆሲ ኤንድ አዶናይ ካሚንግ ሱን አርብ 3 ሰዓት ላይ ጠዋት ይለቀቃል። ካሚንግ ሱን ያልኩት አርብ ፈረው ጠዋት ድንገባ ይደርስል። አርብ ይደርሳል። ይሄ ለራሱ ማለት ነው እንዳትቆርጠው ባይዘ አርብ 3 ሰዓት ላይ ይደርሳል። ደፋር እኮ ነው ግን እግዚአብሔር ደፍሮ እንዴት እንደሚያደፋፍረው እያያችሁ እንደምንም ብለን ተጋግጠን የማይሆን ነገር አድርገን እንጨርሰዋል። ሌሊቱም ቢሆን ነይ በሏት ጆሲ ኤንድ አዶናይ አርብ ነይ በሏት፣ ኧረ ነይ በሏት፣ ነይ በሏት ናፍቃኛለች። ግን ከዘፈኑ ባለቤት የአዶናይ ድምፅ አይሻልም ትላላችሁ? እዚህ ጋር የአዶናይ ድምፅ እኮ ቅላጼው ላለው እንዴት ነው ነገሩ? በለጠው እኮ አረጆ ሲተው ናፍቃኛለች፣ ኧረ ነይ በሉልኝ። ብልጥ ጆሲ ይላል። ብልጡ ጆሲ ይመቸው። እግዚአብሔርን አንደኛ እኮ ነች፣ አንደኛ ማለት ነው። ትችላለህ። እግዚአብሔርን ሳድግ እኔ እንዳንተ መሆን ነው የምፈልገው ጆሲ። እሱ እስር ቤት እያለ ሄጋችሁ ማሽታመኝ ዋይል ሺ ዋዝ ፕሬግናንት እቺ መታከል ፍራሽ ላይ እየተኛች እቺ ምስኪን እየሄደች ልጁን ተሸክማ ሂጋታን ሌላ ሴት እንጀንጅኖ ሲወጣ እሽኮላ ሌላ ማለት ኦኬ። ስለዚህ ሴቶች ደግፋት። ልጅ ወለዱ እንጂ እኮ ተፋተዋል አይደል እንዴ? እሷ በተፈታሽ ሰዓት ራሱ እኮ
አብራ እንዳልሆነች ምናምን አብረው እንዳልሆኑ እኮ ስትናገር ነበር። አሁን ላይ አይደለ የሆነ ሌላ ሰው ራሱ የሆነ የጠበሰች መሰለኝ እና ያው ራሱ ፎቶዋን ራን አድርጉት፣ ቪዲዮ ስሩላት፣ ቆንጆ መሆኗን ንገሯት፣ አደገኛ እንደሆነች ንገሯት። ሊነገራት እኮ አይገባም ቆንጆ መሆኗ። ምንድን ነው የምትለው ሴትዮ እንዴ? ናዩ ቆንጆ ናት፣ ራሷም ታውቋለች። ምንድን ነው እኔ እኮ ቆንጆ ሰዎች ቆንጆ እንደሆኑ ራሳቸው አያውቁም እንዴ? ያውቃሉ እኮ። ሊነገራቸው ራሱ አይገባም እውነቱን ስነግራችሁ ማለት ነው። ከእናቷ በላይ ጋንግስተር እንደሆነች ደግሞ ዲዘርቭ የምታደርገው ስለምን ጋንግስተር ነው? ወዴት ነው? ቤተርስ እንደ አንዳንዴ በቃ አልተስማሙም። ማንኛውም ሰው እንግዲህ አብሮ ይሆናል አይደለ? በሆነ ሰዓት ደግሞ ይፋታል። በቃ ምንድን ነው መንጨርጨር እኮ አያስፈልግም። አሁን እኮ ችግሩ ማንጋ እንደሆነ ምናምን እኮ የምናውቀው ጉዳይ የለም እኮ በግልጽ እኮ የሆነ ነገር የለም። እሷ ስትተው ቢሆን እኮ አልፈለገች ይሆናል እኮ ስለወለደች ብቻ ምን እሱ ትተዋት ነው እንዴ? እውነቱን ለመናገር ማለት ነው አይሆንም። እኔ እንደዛ ይሆናል ብዬ ራሱ ነው ያላስብም። እሷም ደግሞ የሆነ አልተመቻት ደብሯት ይሆናል እውነቱ ትነግራችሁ ማለት ነው። እንደሚመጣ ህፃን ልጅ ናት። ወለት የምሬ ነው። እከክን ሄደው ከላይሽ ላይ ጌታ ኢየሱስ እንደው ባጭሩ ጌታን አመስገኝ። እኔ ቆንጆ ልጅ በረከት ነው፣ ወገን ነው፣ ገንዘብ ነው፣ ሀብት ነው። ምንም የምትጎጂበት አግባብም የለም። ዋጋሽ ከፍ ብሏል። ገላሽ ልጅ ስለወለድኩ ተጎዶ ብላለች እንዴ? እኔ አልገባኝም እንዴ። ምን ትሆናለች እንዴ? ምንም እኮ የሆነችው ነገር የለም። ልጅ ሸከሙ ልጅም ብቻ ልጅሽን የከበረ ልጅ ቆንጅዬ አንበሳ የሆነ ልጅ። አንተ እኮ ሬዲዮ አልነበር እንደሚሰራው መጀመሪያ ዋይ ሹድ ዩ ካም ሂር? ለምን እንደዚህ የመጣኸው? ምክንያቱም ሰውን ታገኘዋለህ። መከራን ጠብሰ ተመልከት። እኔ ጋር 2 ሳምንት 3 ሳምንት የበጀት መዝጊያ ስለሆነ ምናምን አልክ። ሳምሶን ጋር የሄድክበት ጊዜ አለ ምናምን። አንተ እንደውም በጣም እድለኛ ነህ። እኔ መጀመሪያ ስትመጣ ሂውመር የሆነ ነገር ነገርከኝ። አሁን አልናገረውም። ደስ የሚል ነገር ስትነግረኝ ይሄ ሰውዬ በጣም እንትን ነው ብዬ በቃ በአዲሱ እንትን ትጀምራለህ ነው ወዲያው ያልኩት። ያበላ ነበር ኪነ ጥበብ ሲጀመር። አንተ በምንድን ነው ስትበላ ይኖርከው? በማስታወቂያ እኮ ኪነ ጥበቡን አግነህ ድራማ አድርገህ ጣራ ላይ ሙቀጫ ይዘህተ እየወቀጥክ ነው። እሱ ድራማ እኮ እሱ በእግራችንና ራቁታችንን ብሎ ሮጠን ያገኘነው ነው። ጥያቄ ያለው የምታውቁት ነው። የእኛን ሂሳብ እኮ ከኛ ይልቅ እኮ ሰው ያውቀዋል እኮ። ታላለፈ 19 ብር አለቀ እያለ እየደመረ የሚያውቀው ሂሳብ ነው። ብዙ የሚያስገርም ነገር አይደለም። ደግሞ ራሷም ከሬዲዮ መጣ ነው። ለምን ወደ ሶሻል ሚዲያ መጣ የሚለው ሰራዊትን እንግዲህ ሰሞኑ ሌላኛው መነጋገሪያ ጉዳይ የነበረው በብዙ መልካምና በጎ ስራዎቹ የምናውቀው ማስተር አብነት በእጅጉ በጠና እንደታመመ ነው እንግዲህ የተናገረው። ራሱ ያስተላለፈውም ለኢትዮጵያ ሕዝብ ያስተላለፈው መልእክት አለ። እስኪ ከራሱ አንደበት ደግሞ አዳምጠኑ እንመለስ። ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ ማምነው ነገር አለ። እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የህክምና ወጪያቸውን ላይቭ ለቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። አንድ ሳምንት ግን መቀመጥ አልችልም። ለነሱ እኔ እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። ምን ወገቡን የታመመው እሱ ደግሞ ተፈውሶ ሲመጡ እኔ በረታለሁ። የነሱ ገንዘብ ተሰብስቦ እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ።
እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ያስባል። እንግዲህ ማስተር አብነት ከዚህ በፊት ለብዙዎች ሲደርስ ለብዙዎች ከበሽታቸው መፎት ምክንያት ሲሆን አይተናል። አሁን ደግሞ እሱም ሰው ነውና ያልታሰበ ህመም አጋጥሙታል። እንደሚመስለኝ ከሆነ ከዚህ በፊትም እንደተናገራቸው ነገሮች ከሆነ ህመሙ እንግዲህ ወደ ወገቡ ስፓይናል ኮርዶ አካባቢ ሊሆን ይችላል። ምናልባት እንግዲህ ከጎፋው ጋር በተያያዘ ጉዳይ እንደነበርም ሲናገር ነበርና በዛ ጊዜ እንግዲህ ከባባድ እቃዎችን በማንሳት ምናምን የመጣ ጉዳት ይመስለኛል። አይሮኑ እና እንደዚህ አይነት ችግሮች ባይተው ከተባባሱ በጣም ወደማይመለሱ መታከም ወደማይችል ደረጃ ሁላ ሊደርሱ ይችላሉና እንደዚህ የጀርባ ጉዳት ስፓይናል ኮርድ አካባቢ ምናምን ከሆነ በጣም ከባድ ነው። የአጥንት ኬዝ ምናምን ከሆነ ይመስለኛል እንግዲህ አላቅምና በጣም ከባድ ኬዝ ሊሆን ፓራላይዝ ሁላ ሊያደርገው ይችላልና በጣም ከባድ ነው የሚሆንበት ምናምንና አሁኑኑ በጊዜ መታከም ያለበት ይመስለኛል። እውነት ለመናገር አሁንም የኢትዮጵያ ህዝብ ለሌላ ሰው በዚህ ሳምንት ብቻ እንግዲህ ለብዙ ሰዎች መዋጮ ሲያደርግ እንደነበር ሰምተናል። ለማስተር አብነት ደግሞ ከተባለ አብዛኛው የኢትዮጵያ ህዝብ በፈቃደኝነት በደስታ መዋጮ ሊያደርግለት ይችላል ብዬ አስባለሁ። እንደዚህ አይነት ፕሮግራምም እንግዲህ በቅርቡ ሊዘጋጅ እንደሆነም ሰምቻለሁ። በተረፈም እንግዲህ ማስተር አብነት እንዳለው ሁላችሁም በየእምነታችሁ ለማስተር አብነት ጸልዩለት። እሱም ጸልዩልኝ ነው ያለው። እንደውም ገንዘብ ራሱ አልጠየቀምና ሁላችሁም በየእምነታችሁ ጸልዩለት። በጣም የሁላችንም ጸሎት ቫልዩ አለው። ምን ለመናገር ጸልዩለት ነው ምላችሁ። በተረፈ ማስተር አብነት እንግዲህ መልካም ስራዎችን አይቶ ፈጣሪ መልካም ስራዎች እስከዛሬ የሰራቸው መልካም ስራዎች እንግዲህ ስንቅ ይሆነዋል ብዬ አስባለሁና ፈጣሪ በጊዜ ምሕረቱን ይላክልህ ነው እንግዲህ ማለት የሚቻለው። ሌላ ምን ማለት ይቻላል? እጅግ በጣም ያሳዝናል። በበጎ አድራጎት ስራው የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደም የብዙዎችን እንባ ሲያብስ ከቆየ በኋላ አሁን ራሱ ባልታወቀ ከባድ ህመም እየተሰቃየ መሆኑን ተናገረም። ችግረኞችን ለመርዳት ገንዘብ እያሰባሰበ ዝም ብሎ መቀመጥ እንደማይችል የሚናገረው ማስተር አብነት በቅርቡ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ መላኩንም ገልጿል። ሆኖም አሁን የያዘው ህመም በምርመራ የማይገኝና ራሱን እያጣና በስለንቦና እየተጎዳ መሆኑን ገልጿል። ሌሎች ሲረዱና ሲጽናኑ ማየት ትልቁ ደስታው እንደሆነ የተናገረው ማስተር አብነት ማንንም ማስጨነቅ ስለማይፈልግ የህመሙን ዝርዝር መናገር አልፈለገም። ይልቁንም የውስጤን በሽታ ፈጣሪ እንደሚያድነኝ ያምናለሁ በማለት የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለት ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት። የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው፣ ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅ የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላደረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ፣ አዎንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ማታ ከመተኛታችን በፊት ማለት ነው። ወዳችኋለሁ ጋይ። ይመች ነበር። በትክክል እንግዲህ ሁላችንም መጸለይ ነው የምንችለው። እንጸልይለት እንግዲህ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ
አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነገራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቀጣይም እንግዲህ በተመሳሳይ በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች የምንመለስ ይሆናል ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ